ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚህች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህች ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ እመቤታችንን ያገለገለች ሶሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችንን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና። እነርሱም ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎችም ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩ ቅዱስ ገብርኤልን ልኮ ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ቅዱስ ዮሐንስ መወለድና ከእርሱ ስለሚሆነውም አስረዳቸው። እዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁ ቅዱስ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ቅድስት ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። እዚህም በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔርም ምስጋና ይሁን። እኛንም በቅድስት ኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለኤልሳቤጥ እንተ ወደሳ ዋላላ ሉቃስ ወንጌለ ሶበጸሐፈ ለታኦፊላ ሀገረ ይሁዳ ሚሃ ሶበበጻትም ገሊላ ታስየ በውስተ ከርሳ ዋንፈራጸ ጓላ ለማርያም ድንግል ሶበሰማት ቃላ። በዚህች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓልን ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ እሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው። ከዚያንም ጊዜ ጀምራ እመቤታችን ቅድስት ድንግል ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንድትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህም በኋላ መላእክት ወደ ሰማያት አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚህ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከሥጋችን ሥጋ ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድኅነትን አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀምጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ
የሰማዕታትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል። ልጄ ስሚ፣ በጆሮሽም አድምጭ፣ ወገንሽን የአባትሽንም ወገን ርሺ። ንጉሥ ደምግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የሥቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻም አደረሷት። እመቤታችን ቅድስት ድንግል ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታው አመለሷት። ከዚያንም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬይቱም የካቲት 16 ቀን በጎልጎታ ቦታ ቁማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር በአባትህ በክርስቶስ ስምህ ከአንተ ጋር ሕልው በሆነ አጽናኝ መንፈስ ቅዱስ አማጽንሃለሁ። ዓለም ሁሉ ሊሸከምህ የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀን ያማጽንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣትህ በመወለድህ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ከአንተ ጋር በተመላለሱ እግሮቼ አማጽንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽንሃለሁ። የምወድህ ልጄ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔም ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬና መጠጊያዬ፣ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያን ለሚያደርጉ፣ በስሜ አብያተ ክርስቲያን ለሚሰሩ፣ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውንም ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ፣ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በማኅሌት ለሚያመሰግን፣ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦናም ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነጻ አድርገው። ከአንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውንም ሁሉ አስብ አለችው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠሁሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔርም ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጽሌ ዘእብን ለለሰው ስመኪ ውስተ ኩሉ መካን ርኅርኅተ ልብ ለኃጥአን ርኅርኅተ ልብ ለግፉዓን ርኅርኅተ ልብ ለኩሉ ማርያም አማን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 17 በዚች ቀን ከላይኛው ግብፅ ከአክሚም መንደር መነኮስ ሚናስ በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌተ ዘኪራ አእላፈ እምዕለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት
የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ቅምር በሚባል ሀገር በዘመድ የከበረ ስምዖን ወይንም በላይሰብ የሚባል አንድ ባለጸጋ ሰው ነበረ። እሱም እንግዳ ተቀብሎ ማስተናገድ ይወድ ነበር። ሰውየው እጅግ ደግ ነበርና የበጎ ጠላት የሆነ ሰይጣንም ይህን በጎ ስራውን በተመለከተ ጊዜ በእሱ ላይ ከፍተኛ ቅናት አደረበትና ከኃጢአት ሁሉ በሚበልጥ የኃጢአት ረግረግ ይጨምረው ዘንድ ወደደ። ከዚያም ከዕለታት በአንድ ቀን ሰይጣን ጭፍሮቹን በሶስት መንገደኞች ሰዎች አምሳል ላካቸው። እነሱም ሩቅ መንገድ እንደሄደ ሰው ከፊታቸው ላይ ላባቸው እየተንጠፈጠፈ ወደ ስምዖን በላይሰብ ደረሱ። በዚህ ጊዜም እጅግ ራራላቸው። ከዚህ በኋላ ጌቶቼ ፀሐይ ልትጠልቅ ተቃርባለች፣ እንሆ ወደ ባሪያችሁ ቤት ገብታችሁ ደሩ። በዚያ የእንግዶች ማደሪያ አለና እግራችሁን አጥባለሁና አጥባችሁ በዚችም ሌሊት ከድካም አርፋችሁ ነገ ወደ አሰባችሁበት ትሄዳላችሁ አላቸው። እነሱም አይሆንም፣ በውጭ እናድራለን እንጂ አንገባም አሉት። እጅግም በነዘነዛቸው ጊዜ እኛስ አንተ የእግዚአብሔር ወዳጅ የሚሆን ልጁንም ሊሰዋ እስኪደርስ ፈጣሪውን ደስ የሚያሰኝ እንደ አብርሃም መልካም ሰው እንደሆንክ ተመለከት። ዳሩ ግን ፈቃዳችንን ትፈጽምልን ዘንድ ቃል ኪዳን ግባልን እና እንገባለን አሉትና እሱም በጠየቁ ጊዜ እንዳይክዳቸው እንግዳን ስለመውደዱ በጽኑ መሐላ ምሎ ወደ ቤቱ ይዟቸው ገባ። ወደ ቤቱ ገብቶም ለብቻቸው ትንሽ ካረፉ በኋላ ከአንተ ዘንድ ስለምንጠይቀው ነገር እንሆ ጊዜው አሁን ደረሰ አሉት። እሱም ጌቶቼ የምትፈልጉትን ነገር ጠይቁኝ እፈጽምላችኋለሁ አላቸው። እነሱም ወንድ ልጅ አለህን ብለው ጠየቁት። እሱም አዎን፣ አንድ እሱ ብቻ አለኝ፣ ከሱ በቀር ግን የለኝም አላቸው። እንግዲያስ ፈጥነህ አምጥተህ ሰውተህ ለራት አዘጋጅልን አሉት። እሱም ጌቶቼ ይህ እንዴት ይሆንልኛል? በእኔና በሰው ሁሉ ዘንድ ይልቁንም በወላጆች አካባቢ ጭንቅ ነውና አላቸው። እነሆም አስቀድመህ የገባኸውን ቃል ኪዳን ይታበላልን አሉት። ስምዖንም በላይሰብ ስለ መሐላው ካሰበ በኋላ አብርሃም ልጁን ይስሐቅን አርዶ መስዋዕት ለማቅረብ ልቡን አስጨከነና እንዲሁም ዮፍታሔ ለእግዚአብሔር ብፅዓት አድርጎ የሚወዳትን ልጁን ለመስዋዕት እንዳቀረበ እሱም ልቡን አስጨከነና ቤተሰቦቹ ሳያዩት ልጁን አርዶ ስጋውን አቀረበላቸው። እነሱም አስቀድመ ያዘጋጀውን መቅመስ ይገባሃል፣ ከዚያ በኋላ ለእኛ ትሰጠናለህ፣ በሀገራችን ልማድ አለና አሉት። ጌቶቼ ለሰው እንዴት የልጁን ስጋ መብላት ይቻለዋል አላቸው። እነሱም አንተ ሰው ስለ ራስህ ወቅ፣ የገባውንም ቃል ኪዳን አስብ አሉት። በዚህም ጊዜ ልብሱን ቀዶ ወዮታ አለብኝ፣ እግዚአብሔር አብርሃምን የልቡን ቆራጥነት ሊፈትነው በወደደ ጊዜ አብርሃም ብሎ ጠርቶ የምትወደውን አንድ ልጅህን ይስሐቅን እኔ ወደ ማሳየ ተራራ ላይ ወስደ በዚያ መስዋዕት አድርገ ሰዋ አለው። አብርሃምም ያለአንዳች ማወላወል የፈጣሪውን ትእዛዝ ይፈጽም ዘንድ ካራውን ነጥቆ ልጁን ይስሐቅን አርዶ ለመስዋዕት ያቀርብ ዘንድ ዝግጁ ሆነ እንጂ የልጁን ስጋ ይበላ ዘንድ ግድ። ነገር ግን የልጄን ስጋ እበላ ዘንድ ጨነቀኝ፣ ጠበበኝ፣ ወይኔ ወዮታ አለብኝ። ዳግመኛም ስምዖን በላይሰብ እንዲህ አለ። የእስራኤል መስፍን ዮፍታሔ የአሞንን ልጆች ሊወጋ በተሰለፈ ጊዜ የአሞንን ልጆች እግዚአብሔር በእጄ አሳልፎ ቢሰጠኝ እና ከጦርነቱ በደህና ብመለስ ማንኛውም ወገን ሊቀበለኝ ከቤቴ ደጃፍ የወጣውን ለእግዚአብሔር መስዋዕት አቀርባለሁ ሲል ተሳለ። ከጦርነቱ በደህና በተመለሰ ጊዜ እነሆ ልጁ ከበሮ ይዛ እየዘፈነች ልትቀበለው ወጣች። ለእርሱም የሚወዳት ልጁ አንዲት እሷ ብቻ ነበረች። ከእሷ በቀር ወንድ ወይም ሴት ልጅ አልነበረውም። እሱም ቃሉ በማያጥፍበት ገንዘብ ተስሏልና ለእግዚአብሔር መስዋዕት አቀረበባት።
ነገር ግን የልጁን ሥጋ ይበላ ዘንድ በእሱ ላይ ልዩ ልዩ ምክንያት ያመጣበት የለም። በእኔ ላይ ግን ይህ የሚያስጨንቅ የሰው ልጅ ሊያደርገው የማይገባው ነገር ደረሰብኝ። ስለዚህም ወዮ ወዮታ አለብኝ እያለ ፈጽሞ አዘነ። ዳሩ ግን ስለ መሐላው ፈጽሞ ተጸጸተ፣ በልቦናውም አዝኖ የሚያደርገውን አጣ። ስለሆነም ቃሌን ከማጥፍ ይልቅ የልጄን ሥጋ መብላት የእነዚህንም እንግዶች ፈቃድ መፈጸም ይገባኛል። መጽሐፍ ከሐሰተኛ ይልቅ ሌባ ይሻላል ሲል ተናግሯልና። ስለዚህም ቃሌን ማዛነፍ አይገባኝም አለ። በዚያን ጊዜ በፍጹም ጭካኔ ዓይኖቹን አነሳ። የልጁንም ሥጋ ለመብላት መልካም እንደሆነ መንፈስ ርኩስ አመለከተው። ለሰዎቹም ይሰጣቸው ዘንድ አልተቻለውም፣ ለራሱ ይበላ ዘንድ ሰይጣናዊ መንፈስ አቻኩሎታልና። በልቶም ከጨረሰ በኋላ እኒያ የዲያብሎስ መልእክተኞች አላገኛቸውም። ከዚች ሰዓት ጀምሮ ከእህል ውሃ ይልቅ ፍላጎቱ የሰው ሥጋ ወደ መብላት ተለወጠ። የበላቸውም ሰዎች ነፍሳት 78 ይሆናሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም፣ ቤተሰቦቹም፣ ሚስቱም፣ ልጆቹም ሁሉ አለቁ። ከዚህ በኋላ ከቤቱ ወጥቶ ሄደ። በሄደም ጊዜ ውሃ ከሚጠጣባት ከአንዲት እርኮትና ከአንዲት ጦር በቀር ካለው ሀብት ሁሉ አልያዘም ነበር። ከዚያም አገር ለአገር ሲዞር ሁለንተናው በደዌ ሥጋ የታመመ ድሃ ሰው አገኘ። ያም ድሃ ሰው በጣም ተጠምቶ ነበርና በላዔሰብን የውሃ እርኮት ይዞ ስላየው አምላክን ስለወለደች ድንግል ማርያም ብለህ ነፍሴ ከማለፏ በፊት ከያዝከው ውሃ ጠጣኝ በማለት እየተቅለበለበ ለመነው። በዚያን ጊዜ በላዔሰብ ይህችስ በእውነት ደግ እንደሆነች በአማላጅነቷ ከሲኦል የምታድን እንደሆነች ከሕፃንነቴ ጀምሬ ሰምቻለሁ፣ በእሷ እማጸናለሁ አለ። ከዚያም አምላክን ስለወለደች ስለ ክብርት ድንግል ማርያም እንካ ጠጣ ብሎ ይህንንም ብሎ ጥርኝ ውሃ በድሃው የመሃል እጅ ላይ አፈሰሰለትና ድሃውም ውሃውን ቢል ሰው ጉሮሮውን አንጣጣው እንጂ ወደ ሆዱ ገብቶ ጥሙን አላረካለትም። ከዚህ በኋላ በላዔሰብ የቀድሞ አእምሮ ተመለሰለትና ከእንግዲህ ከዋሻ ገብቼ ስለ ኃጢአቴ ማልቀስ ይገባኛል ሲል አሰበ። ነገር ግን ፈጣሪዬን በወዴት አገኘዋለሁ? በውኑ እግዚአብሔር በግፈኞች እና በበደለኞች አካባቢ ይገኛልን? ጸሎቴንስ ይሰማኝ ይሆን? እኔ ኃጢአቴ ከራስ ጸጉሬ የበዛ በደለኛ ግፈኛ የሆንኩ የሰው ልጅ ሊሰራው የማይገባውን በደል ፈጽሜያለሁና፣ ስለዚህም ከኃጢአቴ ብዛት የተነሳ ቀና ብዬ ወደ ሰማይ እመለከት ዘንድ ያሳፍረኛል እያለ ተጸጸተ። እነሆ አሁንም እመቤቴ ማርያም በስደቷ ወራት ከተወደደው ልጇ ጋር የደረሰባትን ራብ እና ጥም፣ ሌላውም በየወገኑ ያገኟትን መከራዎች እያሰብኩ ስለዚህ ሥጋዬ ከአጥንቴ ጋር እስኪጣበቅ አጥንቴም እስኪደርቅ ድረስ ሰውነቴን በረሃብና በጥም እቀጣጣለሁ። አባቶቻችን ሐዋርያ ከረሃብ ይልቅ በጦርነት ይሻላል ብለው እንደተናገሩ ከዚህ የበለጠ የሚያስፈራና የሚያስደነግጥ የለምና። እንግዲህ ስለ ኃጢአቱ ይህን እና የመሰለውን ሁሉ እየተናገረ ንስሐ ገብቶ እህልና ውሃ ሌላም አንዳች ሳይቀምስ በእግዚአብሔር ኃይል 21 ቀን ከተቀመጠ በኋላ ይህ በላዔሰብ ሞተ። መላእክተ ጽልመት ነፍሱን ወደ ሲኦል ይወስዷት ዘንድ በማስፈራራትና በማስደንገጥ መጥተው ከበቡት። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጥና መጥታ ሰገደችና ልጄ ሆይ ጌታዬ ሆይ ማርልኝ፣ በእኔ ስም ለድሃ ውሃ ሰጥቷልና ይልቁንም ስምሽን የጠራ መታሰቢያሽን ያደረገ የዘላለም ሕይወትን ያገኛል ብለህ ቃል ኪዳን ገብተልኛልና አለችው። ጌታም እርግጥ ነው መሐላያን ላፈርስ አይቻለኝም አለና መላእክትን ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ወገን እኒያንም 78 ነፍሳት በአንድ ወገን አድርጋችሁ መዝኑት አላቸው። መላእክትም እንደታዘዙ በመዘኑ ጊዜ ከ78 ነፍሳት ያ ጥርኝ ውሃ መዘነ። ስለዚህም የኃጢአተኛው የበላዔሰብ ነፍስ ከልጇ ከወዳጇ ለእመቤታችን በተሰጣት ቃል ኪዳን ምልጃ አማካኝነት በእምነትና በምጽዋት ስለፈጸመው ታላቅ በደል ንስሐ በመግባት ወደ ሲኦል ከመውረድ ድና ወደ መንግሥተ ሰማያት ለመግባት በቃች። ወንድሞቼ ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን መታሰቢያዋን ከሚያደርግና ስሟን ከሚጠራ ይልቁንም በሰራው ኃጢአት ተጸጽቶ ንስሐ ገብቶ ከሚሞት ሰው ነፍስ ዘንድ
ፈጥና እንደምትደርስ ወቁ። ልመናዋ ክብሯ በእኛ ለዘላለም በእውነት በሁላችን ይደርብን። የእመቤታችን ምልጃዋ ቃል ኪዳኗ አይለየን። ሀገራችን ሰላም ያደርግልን። አምላካችን ዋይለ ጾሙን በሰላም እንዳስጀመረ በሰላም ያስፈጽም። ለብርሃነ ትንሣኤው በሰላም ያደርሰን። የታመሙትን ይፈውስልን። የሞቱትን መንግሥተ ሰማያት ያዋርስልን። ሀገራችን ሰላም ያርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ለነ አበሳነ ወጌጋየነ አሜን። ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ዘመንሱት አላድነን ወላድነን ኩሉ ኩይስ መዛጊት አምነት ኃይለ ስብሐት ለዓለሙ በሰላም ቅዱስ ገብርኤል መልአክ ወዘይተ ማርያም ሰላም ለኪ ድንግል እኛ በድንግል ሥጋኪ እምእግዚአብሔር ጸዋት ሰላም ለኪ ብሩክ ዘአንቲ እማንቱ ወርኩ ለከርስኪ አፈሴ ፍሴቶ ምሪ ጸጋ እግዚአብሔር ምሰይ ሳሊ ወጸልዩ ምለት አበኩር ወልጅ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸን ባህል በገሬ ተሰራ ማይሰራ ኃጢአት እግዚአብሔር ይፍታ።